አመት ቁርአንን የሚያነሳ ሰው ረመዳን ላይ ብቻ ቁርአን ጋር የሚጋፋ ሰው በዚህ ላይ ትርጉሙን የማያውቀው በዚህ ላይ በአደብ የማይቀረው በዚህ ላይ ተመስጦ የሌለው ሰው ህይወቱ ምን ያህል ባዶ ሊሆን እንደሚችል ትረዳለህ። እኔ እንደ ላይፍ ኤክስፒሪየንስ አንድ ሰው ዑለማዎችም ይላሉ ሲናገር የቁርአን ሰው መሆኑን ታውቀዋለህ ከአንደበቱ። ቁርአን ጋር ጥሩ ተዓልቅ ያለው ሰው ንግግሮቹ ራሱ ትርጉም አላቸው፣ ከውስጥ የመውጣት አቅም አላቸው። መን ኸረጀ ሚነ ሊሳን ለም ዩጃዊዝ አልአዛን ወመን ኸረጀ ሚነ ልቀልብ የሲሉ ኢለል ቀልብ ቢገይሪ ኢስቲእዛን ይላል። ከውስጥ ከቁርአን ጋር ተዋዝቶ የወጣ ንግግር ወደ ውስጥ ሲገባ አያስፈቅድ፣ በቃ ጥሶ ነው የሚገባ። ግን ዝም ብሎ በዚህ አካባቢ አርት ከሆነ ጆሮን የማለፍ አቅም የለውም ይላሉና ሪል ቁርአን ጋር አታችመንት ያላቸው ሰዎች ለሁም አተር ፊል ቁሉብ። የሰለፎቻችን በዚህ ነው የሚታወቁት፣ ቃሪዎቻችን በዚህ ነው የሚታወቁትና ቁርአን ህይወቱ የሌለው ሰው ወና ነው። ለሱ ራሱ ጠመእኒና አያገኝም፣ የኢማን እርካታ አያገኝም። እንዲህ ያሉት ሸይኽ ልእስላም ተይሚያ አንድ አባባል አላቸው። ኢነ ፊ ዱንያ ጀነተን መን ለም የድኹልሃ ለም የድኹል ጀነተ አልአኺራ። ዱንያ ላይ ጀነት አለ ነው የሚሉት። ከዚህ ነው የሚጀምረው ጀነት። እሷ ውስጥ ያልገባ ዱንያ ላይ ይሄ የኢማን ሴት ደስታ፣ እርጋታ፣ መርካት እዛ ውስጥ ያልገባ የሚቀጥለው አይገ ማሳያው ይሄኛው ህይወት ነው። አላህ ፈለኑሕየነሁም ሐያተን ጠይባ ብሎ